ማይክሮቺፕ ሰውን ወዴት ሊመራው ይችላል? ከ8 ዓመት በፊት በገጠመው አደጋ ምክንያት ከትከሻው በታች ፓራላይዝድ ሆኗል። ከወራት በፊት በተለቀቀ ቪዲዮ ላይ ኖላንድ ከአይምሮ በሚተላለፍ ትዕዛዝ እየተመራ በበይነ መረብ ቼስ ሲጫወት ይታያል። እጁንም ሆነ እግሩን ማዘዝ አይችልም። ሆኖም ግን የቼዝ መጫወቻዎቹን ከአንድ ስፍራ ወደ ሌላው ያንቀሳቅሳል። ከየትኛው ስፍራ ወደ የትኛው ስፍራ ማንቀሳቀስ እንደሚፈልግ ሲያስብ ጭንቅላቱ ውስጥ የተቀበረው ቺፕ መልእክቱን ያነባል። መልእክቱ ወደ ኮምፒውተሩ ተልኮ ኖላንድ ያሰበውን ድርጊት ይፈጽማል። በኒውሮ ቴክኖሎጂ ላይ የሚሰራው የኤለን መስክ ተቋም ኒውራሊንክ በሰው ልጅ ጭንቅላት ውስጥ ቺፕ ሲቀብር ኖላንድ የመጀመሪያው ነው። ኖላንድ የተገጠመለት ቺፕ ሳንቲም የሚያህል ሲሆን በአንጎል ውስጥ ያለውን የኒውሮን እንቅስቃሴ አንብቦ መልእክቱን በራዲዮ ሞገድ ያስተላልፋል። ስለዚህ ሰዎች መራመድ ሲያስቡ እንዲራመዱ ወይም ሌላ የሚያስቡትን እንዲያከናውኑ ያስችላቸዋል። ጭንቅላታችን ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እነዚህ ነርቮች ሲናፕሲስ በተባለ ህዋስ እርስ በእርሳቸው ይተሳሰራሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮን ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣል። ይህንን የመረጃ ልውውጥ በሰው ሰራሽ ቺፕ አማካኝነት ለማከናወን ጥናትና ምርምሮች ቀጥሏል። ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገበያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣ ይመስላል። በታሪክ ለመጀመሪያ ጊዜ ቺፕ በሰው ሰውነት ውስጥ የተቀበረው በአውሮፓውያኑ በ1998 ነበር። በዩናይትድ ኪንግደም እና በአውሮፓ የሚኖሩ 4000 ሰዎችን በማነጋገር ከ3 ዓመት በፊት የተሰራ ጥናት እንደሚጠቁመው 51 በመቶ ቺፕ በሰውነታቸው ውስጥ እንዲቀበር ይፈቅዳሉ። በሕክምናና በክፍያ ስርዓት ቺፕን በመምረጥ ረገድ በቻይና፣ በጃፓን እና በደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳትም ሲጠፉ ለማግኘት ቺፕ እየተገጠመላቸው ነው። እንደ ስዊድን እና ኔዘርላንድስ ባሉ ሀገራት ባቡር ለመሳፈር፣ ምግብ ለመግዛትና ወደ ቢሮ ለመግባት ቺፕ መጠቀም የተለመደ ሆኗል። አንዳንድ መስሪያ ቤቶች ቺፕ ያላስቀበሩ ሰዎችን አንቀጥርም ማለታቸውን ተከትሎ ቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶች አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕን የተመለከቱ ብዙ ጥያቄዎች ይነሳሉ። በሌላ በኩል ደግሞ ቺፕን የተመለከቱ የሴራ ትንታኔዎች ተበራክተዋል። ማይክሮቺፕ ምንድን ነው? ለምን አገልግሎት ይውላል? ለሰው ልጆች ስጋት ነው? ዓለምንስ እንዴት ይለውጣል? ማይክሮቺፕ ምንድን ነው? እስካሁን ድረስ በዓለም ላይ ወደ 200,000 ሰዎች ሰውነታቸው ውስጥ ማይክሮቺፕ እንዳስገቡ ይነገራል። ሁለት አይነት ታዋቂ ቺፖች እንዳሉ ይነገራል። የመጀመሪያው አይነት በእንግሊዘኛው ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕስ RFID የሚባለው ሲሆን ሁለተኛው ደግሞ በእንግሊዘኛው ኒር ፊልድ ኮሚኒኬሽን ቺፕስ NFC ናቸው። አንደኛው ገመድ አልባና በራዲዮ ሞገድ መልእክት የሚያስተላልፍ ቺፕ ነው። መጠኑ የሩዝ ፍሬ ያህላል። ለእያንዳንዱ ሰው መለያ ቁጥር ይሰጣል። ይሄ ቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት አሊያም የሆርሞን መጠን ተመዝግቦ መረጃው በራዲዮ ሞገድ ይተላለፋል። ቺፑ ከሰውነት ውስጥ ወጥቶ የያዘው መረጃ ወደ ኮምፒውተር ሊገለበጥም ይችላል። ይሄ በሕክምናው ውስጥ የቆየ ነገር ነው ይላል ባለሙያው። ሁለተኛው አይነት ቺፕ በተለይም ከጭንቅላት ኒውሮኖች ጫፍ ጋር ይገናኛል። መጠኑ ሳንቲም የሚያክል ነው። በአቅራቢያው ካለ ኮምፒውተር ጋር መረጃ ሊለዋወጥ ይችላል። መረጃችን እንደሚለው ማይክሮቺፕ ባለፉት ዓመታት ከሕክምናው ዘርፍ ወጥቶ ኑሮን ቀላል ለማድረግ ጥቅም ላይ እየዋለ ነው። ጣት ጫፍ ላይ በተቀበረ ቺፕ ክፍያ መፈጸምን እንደ ምሳሌ ይጠቀሳል። ስልክ በጣት አሻራ እንደሚከፈተው በጣት ቆዳ ስር በተቀበረ ቺፕ ክፍያ መፈጸም ይቻላል። በር፣ ካዝና ወይም መኪና ለመክፈትም ይውላል። ጀርመን ውስጥ ብቻ 5000 ሰዎች ለክፍያ ማይክሮቺፕ አስቀብረዋል ይላል። ማይክሮቺፕ የጤና ሁኔታ መዝግቦ ወደ መረጃ ቋት ካሻገረ፣ የክፍያ ስርዓት ውስጥ ካገባ ለምን የሰዎችን ሰውነት ለማዘዝ አይውልም በሚል አዳዲስ ጥናቶች እየተደረጉ ነው። ጭንቅላት ውስጥ በሚቀበሩ ማይክሮቺፖች
እግርንና እጅን ማዘዝ የዚህ ምርምር አካል ነው። ማይክሮቺፕና የሴራ ትንታኔዎች። የትኛውም አዲስ ቴክኖሎጂ ሲመጣ እንደሚሆነው ስለ ማይክሮቺፕም ብዙ ትንታኔዎች ተሰምተዋል። በጉልህ የሚታወሰው ኮሮና ቫይረስ ወረርሽኝን የተመለከተው ነው። ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ቺፕ ለመቅበርና በቺፑ አማካኝነት ክትትል ለማድረግ ነው የሚል መረጃ መሰራጨቱ አይዘነጋም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢል ጌትስ ነው ተብሎ በስፋት ይወራ ነበር። የማይክሮቺፕ ባለቤቶች ማይክሮቺፕ ያስቀበሩ ሰዎችን ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተለናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እያሰባሰቡ ነው። ማይክሮቺፕ የዲያብሎስ ስራ ነው የሚሉና ሌሎችም ብዙ ትንታኔዎች ይሰማሉ። ቺፖች ካንሰር ወይም ኢንፌክሽን ሊያመጡ ይችላሉ የሚለውን መላምት ይጠቀሳል። በሌላ በኩል ቺፖች ድንገት በመረጃ መዝባሪዎች እጅ ቢገቡ ግላዊ መረጃዎች ሊሰረቁ የሚችሉበት እድል ሰፊ ነው። የቴክኖሎጂ ደህንነት ባለሙያዎች ስጋታቸውን ሲገልጹም ይደመጣል። ከጤና ጋር በተያያዘ የሚነሳው ጥያቄ ሚዛን ይደፋል። ቺፖችን በተሻለ ሲሊኮን ሸፍነው ለመስራት ጥናቶች እየተደረጉም ነው ይባላል። ስለ ማይክሮቺፕ ከሚነገሩ ልብ ወለዳዊ የሚመስሉ እሳቤዎች አንዱ የሰዎችን ዲጂታል ማንነት ማስቀረት ያስችላል የሚለው አንዱ እንደሆነ ይነገራል። ማይክሮቺፕ ጭንቅላት ውስጥ ከተቀበረ የሰዎችን ስሜትና ትውስታ ወደ ኮምፒውተር ማስተላለፍ ይቻላል። የሚመዘገበው መረጃ 24 ሰዓት ስለሚቀመጥ ግለሰቡ ሲሞት ዲጂታል ማንነቱን ማስቀረት ይቻላል። ከግለሰቡ የተመዘገበ መረጃ ተነስቶ የዚያን ሰው ዲጂታል ማንነት መገንባትም ይቻላል ሲል መረጃችን ይናገራል። ከዚህ ጋር የሚያያዘው ሌላ ሐሳቤ ደግሞ አእምሮ የሚሰራበትን ምስጢር ማወቅ ተችሎ ስለ ንቃተ ህሊና ያለውን ግንዛቤ ሲጨምር የሰዎችን ጭንቅላት ወስዶ ሮቦት ላይ መጫን ይቻላል የሚለው ነው። በዚህ መንገድ የሰዎችን አካል በማስመሰል ወይም ክሎኒንግ የሚሰሩ ግዑዝ አካላት ላይ ከሰዎች ጭንቅላት የተገኘ መረጃን መጫን ይቻላል። ከልጅነት እስከ እውቀት ያለን ማንነትና መረጃን መጫን ማለት ነው ሲል ያብራራል። የሰው ልጅ ተፈጥሯዊ አቅም በቴክኖሎጂ በመታከስ የላቀ ማድረግ ወይም ትራንስሂውማኒዝም ከማይክሮቺፕ ጋር ተያይዞ ይነሳል። በማይክሮቺፕ ታግዞ በማሰብ ብቻ እንቅስቃሴን መከወን ከተቻለ ለምን የሰዎች ሰውነት ከተፈጥሯዊ አቅሙ የላቀ ድርጊት እንዲፈጸም ማድረግ አይቻልም? ይህ ተፈጥሯዊ የሰውነት ገደብን መሻር ማለት ነው። ለምሳሌ በጣም ፈጣን አትሌት መፍጠር ይቻላል። ሰውነት ውስጥ የሚገባውንና የሚወጣውን የትንፋሽ መጠን ከተፈጥሯዊው መጠን በላይ በመጨመር ሰዎች ሳይተነፍሱ የሚቆዩበትን ጊዜ መጨመር ወይም አይን የሚያይበትን ርቀት መጨመር ሊሆን ይችላል ሲል ያስረዳል። በእርግጥ የሰዎችን ተፈጥሯዊ አሰራር ማሻሻል የሚለው ሐሳብ ከሃይማኖት፣ ከስነ ምግባርና ከሞራል አንጻር የሚነቅፉት አሉ። ማይክሮቺፕ ሰዎችን ይጎዳል? ባለሙያው እንደሚለው ከማይክሮቺፕ ጋር በተያያዘ ከሚነሱ ጥያቄዎች አንዱ ድንገት ኢንተርኔት ቢቋረጥ ሰዎች ምን ሊገጥማቸው ይችላል የሚለው ነው። በሌላ በኩል ለከፍተኛ ኤሌክትሮማግኔቲክ ፐልስ የመጋለጥን ስጋት ይጠቀሳል። በማይክሮቺፕ ላይ ብዙ ጥናቶች የሚደረጉትም ለዚህ ነው። የዓለም ፍጻሜ እየደረሰ ይሆን? እስቲ እናንተን አስተያየት ኮሜንት ላይ አስቀምጡልን። ቪዲዮአችን ከተመቻችሁ ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።